ይሄም እንግዲህ በተመሳሳይ ቆንጆ አንደኛ ደረጃ ከሚባሉ ሳተኖች ያቀረብንላቸው ነው ሰፊ አርብ ነው በ4 ሜትር ሲሰራም በቂ ነው ብዙ ጊዜኛ ዋጋ ስናወጣላቸው በ5 ሜትር ስለምናወጣ ነው ማለት ነው ከዚህኛው ሽፎን ጋር እንዳይመሳሰልባቸው ልዩነቱ እንደዚህ እናሳያቸዋለን በደንብ ይለያያል ተቀራራቢ ይመስላል ነገር ግን ይለያያል ለገና ቢሰራ ምንም ጥያቄ የለውም የሚያደምቅና የሚያምር በዓሉን የሚወክል ልብስ ነው እዚህ ጋር ምን መለከተው ደግሞ ፈካ ያለ ከለር ለሚፈልግ ሰው ወደ ቀይ ወይም ወደ ፒንክ ያደላ ለሚፈልግ ሰው ሰላም ወደ ቤተሰቦች የዚህ ቪዲዮ ተከታታዮች የቻናላችን ቤተሰቦች እንኳን ወደዚህ ቪዲዮ በሰላም መጣችሁ በሽፎን አልባሳት መጥተናል ሽፎን ቀሚሶችን ከይሳት ጀምሮ ለተወሰኑ ደቂቃዎች እያሳየናችሁ እንቆያለን አብራችሁን ቆዩ የብትን ሽፎኖችን በሳተን እንዲሁም በኖርማል ሽፎን ሆኖ ስቶክ የሆኑ ብትን ጨርቆችን እናሳያቸውና ደንበኞቻችን መርጠው ሲልኩልን በፈለጉት ዲዛይን ይሰፋል ማለት ነው አዳዲስ ከዱባይ ከህንድ የገቡትን ጨርቆች እናሳያቸዋለን እንግዲህ ዛሬ ውድ ተመልካቾቻችን ያቀረብንላችሁ የሳተን ሽፎኖች ባለፈው ካሳየናቸው የሳተን ሽፎኖች በጣም ለስለስ ያሉ ጨርቃቸው በጣም ቆንጆ ውስጡም ከለሩ በጣም የተሻለ ማቴሪያል ከባለፈው የተሻለ ጥራት ያለው የሳተን ጨርቅ ነው ያስገባንላቸው ማለት ነው ከባለፈው በጣም ጥራቱን ያሳደገ ጨርቅ ነው ኖርማል ሽፎንም አለ ሳተኖቹ ግን እነዚህ ለስላሳ ናቸው በጣም አርበ ሰፊ ነው ሁለተኛና አንደኛ ያለው ሁለተኛው ሲሆን ይሄ ትንሽ የማንጸባረቅ ነገር አለው ጨርቁ ወፈር ደረቅ ማለት ነገር አለው ጀርባውን ስንመለከት ደግሞ ሁለተኛው ነጭ ከለር ነው የሚሆነው ይሄኛው ግን እንደ ደብል ፌስ ሆኖ ውስጡ ጥቁር አለው ግን ከፍለፊቱ ጋር የተወሰነ የሚቀራረብ ነገር አለው ደብል ፌስ ወደ ጥቁር መደብ ይሄደ ከለር ነው ያለው ከፍለፊቱ ጋር ዋናው የጨርቁ የሚለበስ መደቡ ይሄ ነው እንግዲህ እንደሚያዩት ዝም ያለ ከለር የሚያምር ነው ለማንኛውም ከለር ጋር የሚሄድ ነው በ5 ሜትር በጣም በቂ ነው 40 ሰፊ ስለሆነ ይሄ ራሱ ለያንዳንድ ሰው የሚበቃው ነው አንዳንድ አድርገን ያዘጋጀነው ማለት ነው ይሄ እንግዲህ ተሰርቶ አልቆለት በማንኛውም ማሰራር 7500 አንደኛ ደረጃው ሳተን ማለት ነው እዚህ ጋር የምናየው ደግሞ በተመሳሳይ አሁን ያሳየሁት ጋር ይቀራረባል ይሄ ውስጠኛው ደብል ፌስ ያልኩት ወደ ጥቁር መደብ ሄዶ ነው ውስጠኛው ከለር ዋና መደቡ ከለሩ እንግዲህ ይሄ ነው ዋው ታምራል በጣም ያምራል ዝም ያለ ከለር ነው ደስ ይላል ከዚህኛው ሽፎን ጋር እንዳይመሳሰልባቸው ልዩነቱ እንደዚህ እናሳያቸዋለን በደንብ ይለያያል ተቀራራቢ ይመስላል ነገር ግን ይለያያል ይሄኛውም ሳተን በተመሳሳይ አንደኛ ኳሊቲው ነው አንደኛ ደረጃው ለስላሳ ጨርቅ ነው ውስጡ እንደሚያዩት ደብል ፌስ ነው ብያለው አረባቸው በጣም ሰፋፊ ነው በ4 ሜትርም ቢሰራ በቂ ነው ነገር ግን አንዳንዴ ብዙ ሰዎች ሰፊ ስለሆነ የሚፈልጉ በ5 ሜትር ነው በተደጋጋሚ እየሰራን ያለው ከዛው 4 ተኩልም በቂ ነው በ5ቱ ነው ዋጋ ምናወጣላቸው አሁን ይሄን በተመሳሳይ በ5 ሜትር ተሰርቶ 7500 ከነጠላው ጋር ማለት ነው እዚህ ጋር ምናየው ደግሞ ያምራል በጣም ይሄን በተመሳሳይ ደብል ፌስ ነው ይሄ የውስጡ ነው ግን አይመስልም የውስጡ ነው ይሄ ውስጡ ነው ይሄ ጀርባው ይሄ ነው ቴዲ የጀርባው ይሄ ደመቅ ይላል ዋና የሚለበሰው ግን እንደ ሰው ምርጫ በውስጡ የሚሰራ ካሉ ዝም ያለውን ከፈለጉ በዚህኛው ማዘዝ ይችላሉ ዋና የልብሱ መደቡ ከለር ደግሞ ሲመጣ የተሰራበት ይለበሳል ተብሎ የታሰበው በዚህኛው መደብ ነው ይሄም ሳተን አንደኛ ጨርቅ ደብል ፌስ አንደኛ ደረጃ ነው በጣም ለስላሳ ነው ከባለፈው ሳተኖች እነዚህን የተሻለ ስላገኘን ነው የተሻሉትን ያስገባንላቸው ይሄም እንግዲህ በ5 ሜትር ቆንጆ ነው ተሰርቶ አልቆለት 7500 ብር ማለት ነው በጣም ቆንጆና የሚያምር ጨርቅ ነው ውስን ፍሬዎች ነው ያሉት ቶሎ ማዘዝ ይችላሉ ማለት ነው ከዚህ ጋር ምናየው ይሄን በተመሳሳይ ቆንጆ አንደኛ ደረጃ ሳተን ነው ያምራል በጣም ቆንጆና ተወዳጅ አይነት ጨርቅ ነው ከለሩም ደግሞ ደመቅ ያለ ለሚፈልግ ሰው በዚህ ጨርቅ ቢያሰሩት ቆንጆ ነው ይሄኛው ሳተንም አንደኛ ነው ከዛኛው ሳተን ትንሽ ይሄ ላይኛው የተወሰነ ሻይን ያደርጋል ማለት ነው ከለሩ ከዛው ለስላሴው ያርቡ ስፋት ይሄም ኳሊቲው ከመጀመሪያው ጋር ተመሳሳይ ነው ማለት ነው ይሄ እንግዲህ ተሰርቶ አልቆለት ተመሳሳይ ዋጋ 7500 ማለት ነው በመቀጠል ምናሳያቸው ደግሞ ይሄኛውን ሳተን ነው ይሄ ሳተን ደግሞ ከባለፈው ያሳየናቸው ተወዳጅ ተደጋጋሚ ሰው የፈለገውን ከለር ድጋሚ ስላመጣንላቸው ነው የዚህኛው ሳተን ዋጋ እና የጨርቁ አይነትም የተወሰነ ይለያያል ይሄኛው እንግዲህ ባለፈው ባሳየንበት ዋጋ ከነጠላው 5500 ነው ማለት ነው የዛና የዚህ ጨርቅ ልዩነት አለው የተወሰነ ይሄን በጣም ቆንጆ ማቴሪያሉ ጽድት ያለ መርጠን ያመጣነው ጨርቅ ነው ከዚህ ደግሞ የተሻለ ስናገኝ ነው የተሻለውን ያስገባንላቸው ይሄ እንግዲህ በ5 ሜትሩ 5500 ብር ማለት ነው ውስን ነው ይሄም ያለው ለ2 ለ3 ሰው የሚሆን ማለት ነው ያምራል ቆንጆ ጨርቅ ነው
እዚህ ጋር የምንመለከተው ደግሞ ፈካ ያለ ከለር ለሚፈልግ ሰው ወደ ቀይ ወይም ወደ ፒንክ ያደላ ለሚፈልግ ሰው ይሄ ጨርቅ ቆንጆና ተወዳጅ ተመራጭ ነው ያደምቃል ሲሰራ ተሰርቶም ስላየውት በጣም የሚያምርና ፍክት ያለ ልብስ ነው የአርቡ ስፋት ቆንጆ ነው በ4 ሜትርም ቢሰራ ደጋግሜ እንደተናገርኩት በቂ ነው በ5 ሲሆን ደግሞ ይበልጥ ሳፋ ዘንገት ይላል ማለት ነው ይሄን በተመሳሳይ በ5 ሜትሩ ተሰርቶ አልቆለት 5500 ማለት ነው እዚህ ጋር የምንመለከተው ደግሞ በጣም የሚያምር የፎቶ ፖስት ያለው በጣም ተወዳጅ ሽፎን ነው ፍክት ያለ ከለርፉል የሆነ ፍላወር ብዝት ያለበት አይነት የሳተን ሽፎን ነው ይሄም ሳተንነቱ ሻይን አያደርግም በጣም እንደ መጀመሪያዎቹ ዝም ያለ ነው ለስላሴውም እንደ መጀመሪያዎቹ ለስለስ ያለ ነው አርበ ሰፊና በ4 ሜትር በ5 ሜትር ሲሰራ በቂ የሚባል ነው ከ5 በላይ ሲሆን በጣም ስለሚሳፋ ማለት ነው ይሄኛው ደግሞ በ5 ሜትር ተሰርቶ አልቆለት 6500 ብር ማለት ነው እዚህ ጋርም ደግሞ የምናየው የሚያምር ከለር ነው ወደ ፐርፕል ወደ ፒንክ ወደ በርገንዲ የሚወስደው ይሄ ነው የሚባል ከለር የለውም እንደሚያዩት ፌድ አፕ ከለር ውስጥ ላይ ያለ አርበ ሰፊ ቆንጆ ይሄ በጣም ሻይን የማያደርግ አይነት ሳተን ነው ሲልክነቱ ጨርቅነቱ በጣም ያምራል ይበልጥ ነክተው ቢያዩት ለስላሳ ነው ቆንጆ ነው ከባለፈው በጣም የተሻለ ነው ማለት ነው ይሄም እንግዲህ በ5 ሜትር ተሰርቶ አልቆለት ቆንጆ ሆኖ 6500 ማለት ነው እዚህ ጋር ደግሞ የምንመለከተው በጣም የሚያምር ዝም ያለ ፈዘዝ ብሎ ከለርፉል የሆነ ብዙ አይነት ፍላወር ያለበት የሚያምር ዲዛይን ነው የዛሬ ሳተኖች የሚጣልላቸው ሁሉም በጣም ቆንጆ ያን ያክል ሻይን የማያደርጉ ደረቅ ያልሆነ ጨርቃቸው ለስላሳ የሆነ ሁሉም ደግሞ አርበ ሰፊ ናቸው አርበ ሰፊ በ4 ሜትርም ሲሰራ ውበት አለው አርበ ጠባብ ሲሆን ግን ሜትሩ ቢበዛ እንደ አርበ ሰፊው ልብሱ ሰፍተም አይልም ውበትም አይኖረውም ማለት ነው ይሄም እንግዲህ በተመሳሳይ ቆንጆ አንደኛ ደረጃ ከሚባሉ ሳተኖች ያቀረብንላቸው ነው በ5 ሜትር ተሰርቶ አልቆለት ቆንጆ ሆኖ 7500 ብር ማለት ነው እሺ እዚህ ጋር የምናየው ልብስ ደግሞ በጣም ከለርፉል የሆነ ከለር ለሚወድ ሰው ሬንቦ ከለር ይመስላል ብዙ አይነት ከለር አለው እንደሚያዩት ደመና ነገር ነው የሚመስል ግን ብዙ የተለያየ ከለር ነው ያለው ፍክት ያደርጋል ይሄ እንግዲህ በጣም ቆንጆና አርበ ሰፊ ጨርቅ ነው ጨርቁ በጣም ያምራል ሳተንነቱ በዛ ላይ ከላይ አያብረቀርቅም ደብል ፌስም ነው ብያለው ዛሬ ገቡት በጣም ቆንጆና ደብል ፌስ ናቸው ደብዘዝ እንዲል ከተፈለገ በውስጠኛው ገልብጦ መስራት ይቻላል ነገር ግን የላይኛው ደግሞ ደመቅ ይላል ያን ያክል ሻይን የሚያደርግ ነገር ስለሌለው ይሄኛውም ቢሆን ቆንጆና ሲሰራ የሚያምር ልብስ ነው ይሄም በ5 ሜትር ተሰርቶ አልቆለት ከነጠላው ጋር ከተለመደው ነጠላ ጋር 7500 ብር ማለት ነው ያምራል ቆንጆ ልብስ ነው ሳያልቅ ቶሎ ይዘዙ እንግዲህ አይደገም ውስን ፍሬዎች ነው ያሉ ድጋሚም አይመጡም ደሞ ቀጣይ ላይ ሌላ ጨርቆችን ይዘን መንቀርበው እሺ እዚህ ጋር የምንመለከተው ደግሞ መደቡ እንደሚያዩት አረንጓዴ መደብ ሆኖ ሳተንነቱ ቆንጆ የሆነ ሳተን ነው ለስላሳና ወፍራም ነው አርቡም ደግሞ ሰፊ አርብ ነው በ4 ሜትር ሲሰራም በቂ ነው ብዙ ጊዜኛ ዋጋ ስናወጣላቸው በ5 ሜትር ስለምናወጣ ነው ማለት ነው ይሄም ሳተን እንግዲህ ለአንድ ሰው የሚሆን ያለው ቀድሞ ያዘዘ ይለብሳል ማለት ነው አዎ ተደጋጋሚ ይላቸውም ቶሎም ስለሚያልቅ ጨርቆችም ስለማይደገሙ ነው ይሄም እንግዲህ ከባለፈው ድጋሚ የገባ ስለሆነ ይሄ ተሰርቶ አልቆለት 5500 ማለት ነው በመቀጠል ደግሞ ወደዚህኛው ጨርቅ እንሄዳለን ይሄም በተመሳሳይ ደብል ፌስ ነው እዚህ ጋር ያለው ከለር እንግዲህ የውስጠኛው ከለር ነው ቴዲዬ ውስጠኛው ነው ከላይ ያለው ይሄ ነው እንግዲህ የላዩም ተመሳሳይ ነው ደብል ፌስ ስለሆነ በጣም ነው የሚያምር ደብል ፌሶች ብዙ ጊዜ በጣም ሃይ ኳሊቲ ናቸው ኳሊቲያቸው ከፍ ያለ ነው በጣም ያምራሉ የአርቡ ስፋት የጨርቁ ለስላሴ ሁሉም ሳተኖች ተመሳሳይ ናቸው የነዚህ በጣም ለስለስ ይላል ግን ተቀራራቢ ናቸው ይሄን በተመሳሳይ ለአንድ ሰው የሚሆን ነው ያለው ለሁለት ሰው መጣ አንደኛው ቪዲዮ ላይ ሳይገባ ሄዷል ስለዚህ ይሄንንም ባለድል የቀደመ ነው ሊወስደው የሚችል ሲሰፋ ከማንኛውም ሰው ከለር ጋር መሄድ የሚችል አይነት ጨርቅ ነው ከለሩ በጣም ያምራል ይሄ እንግዲህ ተሰርቶ አልቆለት ከትልቅ ነጠላ ጋር 7500 ማለት ነው በመቀጠል ደግሞ መናሳያቸው ይሄንን አረንጓዴ መደብ የሚያምር ልብስ ነው በጣም ፍክት ያረጋል የሚረብሽ አይነት ከለርም አይደለም ፈካባባሉ የሚያምር ቆንጆ አይነት ከለር ነው አረንጓዴ ያደምቃል ደጋግሞ ቢለበስም የሚሰለች አይደለም ይሄን በተመሳሳይ ደብል ፌስ ነው የውስጡ ይሄንን ይመስላል በውስጥ ሲሰራ ያው ፍዝዝ ይላል ዝም ያለ በጣም ለሚፈልግ ሰው በውስጥ ማዘዝ ይችላሉ ፍካቱን ደግሞ ለሚፈልግ ሰው በትክክለኛ መደቡ በዚህኛው ማሰራት ይችላሉ ማለት ነው
ትክክለኛ የጨርቁ መደብ ሲመጣ የሚሰራበት ይሄኛው ከለር ነው ይሄም አንደኛ ደረጃው ሳተን ነው ደብል ፌሱ ነው በጣም ለስላሳና ቆንጆ ነው አርበ ሰፊ ነው የምንሰራላቸው በ5 ሜትር ነው ተሰርቶ አልቆለት ከነጠላው ጋር በማንኛውም ስፌት ስታይል 7500 ማለት ነው እሺ ቴዲ እንግዲህ ደግሞ እየቀላቀልን እናሳያቸው ስካውን ያሳየናቸው በጣም ኳሊቲ ለስላሳ የሆኑ ላያቸው በጣም ማያብረቀርቅ የሆነ ሳተን ጨርቆች ናቸው አዎ እነዚህ ደግሞ ኖርማል ሽፎን ጨርቆች ናቸው የተለመዱ ብዙ ጊዜ ያው ሽፎን ናቸው ሳተን አሁን ላይ የመጡ አዳዲስ ጨርቆች ናቸው ማለት ነው ይሄንን እንግዲህ ከባለፈው ቪዲዮ አሳይተናል ደጋግሞ አዘውን አልቋል ያልናቸው ጨርቅ ነው አሁንም ቢሆን ለሁለት ለአንድ ሰው የሚሆን ያለው ውስን ያስገባንላቸው ማለት ነው ይሄም ተሰርቶ አልቆለት አርበ ሰፊ ነው ቆንጆ አንደኛ ደረጃ ሽፎን ነው ሳተን ጨርቅ አይደለም ተሰርቶ አልቆለት በማንኛውም አሰራር 5500 ማለት ነው ከነጠላው በመቀጠል እዚህ ጋር አንድ ሳተን ጨርቅ አግኝተንላቸዋል ይሄም ቆንጆ ለስላሳ ጥራቱን የጠበቀ አርበ ሰፊ ሳተን ጨርቅ ነው ይሄም እንግዲህ በማንኛውም አሰራር ተሰርቶ አልቆለት 5500 ማለት ነው እዚህ ጋር ደግሞ ምንም መለከታው ሳተን ጨርቅ አይደለም ኖርማል ሽፎን ነው ሲነካ በጣም ልስልስ ያለ የማይከብድ አይነት ጨርቅ ነው ከለሩ ደግሞ እንደሚያዩት በጣም ዝም ብሎ ግን የሚያፈካ አይነት ፍክት ያለ ለስለስ ያለ ከለር ነው ከማንኛውም የሰውነት ከለር ጋር መሄድ የሚችል አይነት ልብስ ነው ይሄ በ5 በ6 መሰራት ይችላል አርበ ሰፊ ከመሆኑ የተነሳ 5 ሜትሩ በጣም በቂና ከበቂ በላይ ነው በ5 ሜትር ቆንጆ ነው ተሰርቶ አልቆለት 6000 ብር ማለት ነው እዲ በመቀጠል እናሳያቸው ይሄኛው በተመሳሳይ ሳተን ጨርቅ ነው ሳተን የሆነውን ሳተን ነው ሽፎን የሆነውን ሽፎን ነው ያሳየናቸው ነው ያለነ ይሄ እንግዲህ ሳተን ለስላሳ ጨርቅ ነው በጣም የሚያምር አርበ ሰፊ ልስልስ ያለ ለሰውነት ምቾት ያለው ጨርቅ ነው በማንኛውም ስፌት ስታይል ሲሰራ እንደዚህ አይነት ስራዎች ያምራሉ ይበልጥ የሳተን ጨርቆች ደግሞ ከወገበታቸው ይሄ አስመራ ስፍ ወይም ከሽከሽ ምንለው ወደ ውስጥ ሲሆን ያምራል ኖርማል ሽፎን ጨርቅ ከሆነ ግን ወደ ውስጥም ወደ ውጭም ቢሆን አለው ሳተን ደግሞ ወደ ውጭ ከሚሰራ ይልቅ ከሽከሹ ወደ ውስጥ ቢሰራ እንደ ሐሳብ ተመራጭ ነው ማለት ነው ይሄም እንግዲህ አርበ ሰፊ ቆንጆ ሳተን ጨርቅ ነው ተሰርቶ አልቆለት በማንኛውም አሰራር 6000 ብር ማለት ነው በመቀጠል ደግሞ ይሄንን የሽፎን ጨርቅ ነው እናሳያቸው መጪው እንግዲህ ገና ነው ከዚህ በኋላ ኦርደር ሲያደርጉ ሀበሻ ልብስም ሆነ ሽፎን በአይን በተመለከተ ኦርደር የሚያደርግ ሰው ከገና ጋር ነው ያይዞ የሚያዘው ገና ደግሞ በብዛት በተለምዶ ቀይ ነገር ቀይ ሀበሻ ልብስ ከሆነ ቀይ ጥለት ይደረጋል ሽፎን ከሆነ ቀይ የበዛበት ይደረጋልና እንደዚህ ወደ በኋላ እናሳያቸው ቀይ ሽፎኖች አሉ እነሱን ሽፎኖች ለገና ቢያዟቸው ቆንጆ ነው ከውዲው ቢያዙ ተረጋግተን እንሰራላቸዋለን ማለት ነው ይሄም በ5 ሜትር ቆንጆ ሆኖ ተሰርቶ አልቆለት ከነጠላው ጋር 5500 ማለት ነው እሺ ቴዲዬ በመቀጠል ደግሞ እናሳያቸው አርበ ጠባብ 6 ሜትር ለአንድ ሰው ተዘጋጅቶ የሚመጣ ነው እነዚህ ሽፎኖች ካሁን በፊት ነው ማሳይተናቸው እናቃለን አርበ ጠባብ ነው ለአንድ ሰው አንድ ነው ፓክ ተደርጎ የሚመጣው እንደ ሌሎቹ በጣቃ ታስሮ አይደለም የሚመጣው ይሄ እንግዲህ 6 ሜትር ለአንድ ሰው የመጣ ነው ዝም ያለ ከለር ነው ያምራል ነጩ ነገር ደግሞ ፍክት እንዲል ያደርጋል ማለት ነው ከ6 ሜትር መቀነስ አይችልም አርበ ጠባብ ስለሆነ ያንስባቸዋል ማለት ነው ይሄም እንግዲህ በማንኛውም ስፌት ስታይል ተሰፍቶ አልቆለት ነጠላውን ጨምሮ 5500 ማለት ነው ከዚህ ጋር ምናየው ደግሞ ያው ሳተን ጨርቅ ነው ይሄም አንድ ፍሬ ብቻ የገባው ጨርቅ ነው ስለሚያምር ብቻ ነው ያመጣነው አንድ ላንድ ሰው የሚሆን ያለው ቀድሞ ያዘዘ መውሰድ ይችላል ማለት ነው ሳተን የሚያምር ለስለስ ያለ ወፈር ያለ ጨርቅ ነው አርቡ በጣም ሰፊ ነው በ5 ሜትሩ ከበቂ በላይ ነው ሲሰራ አራቱም በቂ ነው የዚህ ጨርቅ ይሄ እንግዲህ ተሰርቶ አልቆለት በማንኛውም ማሰራር ከነጠላው ጋር 6000 ብር ማለት ነው 6000 ብር እሺ እንግዲህ ቴዲዬ በመቀጠል ደግሞ እናሳያቸው ኳሊቲ የሳተኖችን አሳይተናል እነዚህኞቹ ደግሞ ሳተን ጨርቅ ለማይፈልግ ሰው ይወፍርብናል ለሚል በስሱ በኖርማል በተለመደው ሽፎን ስታይል አዳዲስ ዲዛይን ሆኖ ለስለስ ያለው አንደኛ ደረጃ ከውጪ ገቡ ጨርቆችን ነው እናሳያቸው የዛሬ ጨርቆች በሙሉ ብትናቸው ቶሎ ማዘዝ ነው የሚጠበቅባቸው ተሰርቶ እንዲላክ የሚጨርስ ነገር አይደለም ጥልፍ የለውም አንድ ሽፎን በ2 በ3 ቀን መድረስ ስለሚችል ቶሎ ኦርደር ማድረግ ይችላሉ ማለት ነው ይሄ እንግዲህ ነጭ መደብ በዛ ያለ ለሚፈልግ ሰው ፍክት ብሎ በደንብ ለቤተክርስቲያን ሽፎኑን ለቤተክርስቲያን ይበልጥ ለሚፈልግ ሰው ይሄ ከለር በጣም የሚያምርና የሚያደምቅ አይነት ጨርቅ ነው አርባቸው ዛሬ የገቡት ሳተኖችም ኖርማል ሽፎኖችም በብዛት አርባቸው ተመሳሳይ ነው ሰፊ አርብ ነው ያላቸው በአራት አርብም ሲሰራ ከበቂ በላይ ነው
ነገር ግን እኛ ምን ሰራላቸው ዋጋ ምናወጣው በብዛት በ5 ሜትር ነው ማለት ነው ሰፋ ማለቱን ስለሚወዱ ይሄ እንግዲህ በ5 ሜትር ቆንጆ ሆኖ በማንኛውም የስፌት ስታይል ከነጠላው ጋር ከኖርማል የሽፎን ነጠላ ጋር ተጨምሮ 5500 ማለት ነው እዚህ ጋር ደግሞ ምን መለከታው ማይሰለች ተደጋግሞ ሲታይ ዝም ያለ የማይረብሽ አይነት ከለር ነው በጣም ትንንሽ አበባዎች ናቸው ከለራቸውም ደግሞ ሁሉም ፍዝዝ ያሉ ዝም ያሉ ሆኖ ነገር ግን ማያደበዝዙ ከለሮች ናቸው ላይት ከለር ስለሆነ ማለት ነው አርበ ሰፊ በጣም የሚያምር ቆንጆ ሳተን ያልሆነ የሽፎን ጨርቅ ነው ይሄም በ5 ሜትር ሲሰራ በቂ ነው ይሄኛው ጨርቅ በማንኛውም አሰራር ተሰርቶ አልቆለት 6000 ብር ማለት ነው እዚህ ጋር ደግሞ ስንሄድ ቴዲ ቀደም እንደተናገርኩት መጪው ገና ነው ቀይ ነገር ለሚፈልግ ሰው ሀበሻ ልብስ እንትቶ በሽፎን ነው በአለን ማሳለፍ የሚፈልግ ለሚል ሰው እንደዚህ ቀይ መደብ ያላቸው ሽፎኖች ለገና ቀላቅለን አስገብተናላችኋል ማለት ነው አማራጭ እናሳያለን ወደፊትም እናሳያለን አሁንም እናሳያቸዋለን ይሄ ቆንጆ አርበ ሰፊ ቀይ መደብ ያለው ከነጭ ጋር ተቀላቅሎ የተሰራ የሚያምር ልብስ ነው ለገና ቢሰራ ምንም ጥያቄ የለውም የሚያደምቅና የሚያምር በአሉን የሚወክል ልብስ ነው አርበ ሰፊ ነው በ5 ሜትር ከተሰራ በቂው ነው ማለት ነው ይሄም እንግዲህ በማንኛውም ስፌት ስታይል ተሰርቶ አልቆለት 5500 ማለት ነው እሺ እንግዲህ እዚህ ጋር ምን መለከተው ሽፎን መደቡ ያው ጥቁር ነው ፍላወሮቹ ደግሞ ፍቅት ያሉ ዝም ያሉ ከለሮች ናቸው አንዳንዴ ጸጥ ያለ ወደ ጥቁር የሚያደላ ሽፎን አንዳንድ ከስተመሮች ጠይቀውናል በጠየቁኝ መሰረት ነው እነዚህ ሽፎኖች ያስገባቸው ምናልባት ጥቁር ሲጠይቁኝ የነበሩ ደንበኞች ስላለ በዚህ አጋጣሚ ካዩት ይሄንን ኦርደር ማድረግ ይችላሉ ገብቷል እነሱም በማሰብ ነው ያስገባነው አርበ ሰፊ ነው መደቡ ነው ጥቁር ከዛ ውጭ ያለው አበባው ልብሱን ፍክት ያደርጋል ሲሰራ ያን ያክል ዝም የሚል ልብስ አይደለም ጥቁር መደብ ስለሆነ ብለው እንዳያስቡ ይሄ እንግዲህ በማንኛውም አሰራር ተሰርቶ አልቆለት 5500 ብር ማለት ነው ሌላው ይሄ ሽፎን ደግሞ አዲስ ስታይል ነው ገና እንደመጣ ነው እንግዲህ ያስገባነው 3 ከለሮች አሉት 4-5 ከለሮች ነው ያሉት ከአምስቱ ከለሮች ግን 3ቱን ነው የኛ ቤት የመረጠውና 3ቱን ከለር ይዘን መጣናል ገበያ ላይ የገቡት 5 ከለሮች ነበሩ 3ቱ የተሻሉ ስለሆኑ 3ቱን አስገብተንላቸዋል ይሄ ከለር እንግዲህ በተደጋጋሚ እየተናገረን ነው ለገና መሆን የሚችል ቀይ መደብ ከሚባሉት ቀላቅለን ያስገባነው ነው ቀይ በነጭ ትክክለኛ የገና አባት ነው የሚሆነው ያምራል በ5 ሜትር ሲሰራ ቆንጆ ነው አርበ ሰፊም ስለሆነ የስፌት ስታይል እነሱ የመረጡት ማንኛውንም ስታይል መላክ ይችላሉ ነጠላም ደግሞ እንደተናገርኩት በንግግር ማለት ነው ጥበብ ነጠላም መሆን ይችላል ልሙጥም መሆን ይችላል እዚህ ጋር ያለው ዋጋ ግን የልሙጡን ነጠላ ዋጋ ነው የሚያካትተው ማለት ነው ይሄን በተመሳሳይ ተሰርቶ አልቆለት አዲስ ዲዛይን ነው ብያለው በ5 ሜትር አርበ ሰፊ ነው 6000 ብር ማለት ነው እዚህ ጋር ምን መለከተው ጨርቅ ደግሞ ፍክት ያለ ትንሽ አበባ ያለበት የሚያምር ከለር ነው ኋሴማይ ነገር ነው ከስር ያለው ከላይ ያለው ደግሞ የሚያምር ፒንክ ነው ሲለበስ እነዚህ ልብሶች ሲሰፉ በጣም ነው ውበታቸው የሚወጣው አርበ ሰፊ ነው ጨርቁ በ5 ሜትር ከበቂ በላይ ነው ሲሰራ ዘንከት ማለት ነገር አለው ይሄም እንግዲህ ተሰርቶ አልቆለት በማንኛውም የስፌት ስታይል ከነጠላው ጋር 6000 ብር ማለት ነው በጣም አዳዲስና የተመረጡ ሽፎኖች ናቸው ልዩ ናቸው ሳያልቁ ቶሎ ማዘዝ ነው እንግዲህ የሚጠበቅባቸው ተከክለ በመቀጠል ደግሞ የምናሳያቸው እንግዲህ ይሄንን ብሉ መደብ ያለበት ከለር ነው ከነጩ ጋር እንግዲህ ያደምቃል በጣም ቆንጆ ነው ሰማያዊና ነጭ አንድ ላይ ነጭ ከምን ነገር ጋር ሲገባ በጣም ነው የሚያምረው ሲሰፋ ደግሞ ከዚህ የበለጠው በት ነው ያለው እንግዲህ ለማንኛውም ከለር ይሆናል ከማንኛውም ሰው ጋር የሚያደምቅ አይነት ልብስ ነው አርበ ሰፊ ነው በማንኛውም ስፌት ስታይል ቢሰራ ደግሞ ቆንጆ ነው በታለው ማለት ነው በፈለጉት ምርጫ በፈለጉት ስፌት ስታይል አዘው ተሰርቶ አልቆለት ይሄ እንግዲህ 6000 ብር ማለት ነው እሺ እንግዲህ ቴዲ በቀይ ከለር አሳይተን 3 የሚያማምሩ ከለሮች አላቸው እኛ ያስገባናቸው ያልናቸው ከለሮች ሁለተኛው ከለር ይሄ ነው በጣም የሚያምር ቆንጆ ሲሰፋ ከዚህ የበለጠ ነው ውበቱ የሚወጣው ተወዳጅ አይነት ከለር ነው ያለው ከማንኛውም ሰው ጋር መሄድ ይችላል ቡግ ያለ ከለርም አይደለም ድምቅ ያለም አይደለም ዝም ያለ ግን ደግሞ የሚያደምቅ ነው ሲለበስ ይሄን በተመሳሳይ በ5 ሜትር ይበቃል አርቡ በጣም ሰፊ ስለሆነ በ5 ሜትር በማንኛውም የስፌት ስታይል ተሰርቶ አልቆለት 6000 ብር ማለት ነው 6000 ብር ወደ ሶስተኛው ከለር ስንሄድ ደግሞ ከሶስቱ አንደኛ ምለው ይሄኛው ከለር በጣም ያምራል አቮካዶ ከለሩ ከሶስቱ ከለር ይሄ በጣም የሚያምር የሚያደምቅና ቆንጆ ፍክት የሚያረጋ አይነት ከለር ነው ተደጋግሞ ቢለበስም ደግሞ የማይሰለች አይነት ከለር ነው አርቡ ሰፊ ነው
ስፌት ስታይል በመረጡት ነው የሚሆነው ነጠላውም ደግሞ ከሽፎኑ ጋር ማች ይዘጋጅላቸዋል ማለት ነው ይሄ እንግዲህ በማንኛውም አሰራር ተሰርቶ አልቆለት 6000 ብር ማለት ነው በመቀጠል ደግሞ እናሳያቸው ይሄኛው የሚያምር ብልጭልጭ ያለው ፍክት የሚያደርግ በጣም ድምቅ የሚያደርግ ነው ብልጭልጩ በራሱ ይሄ ደግሞ እንግዲህ እስካሁን 40 ሰፊዎችን ያየን ይሄኛው ደግሞ 40 ጠባቦቹ ናቸው አዎ 6 እና ከዛ በላይ ነው መሰራት ያለባቸው 40 ጠባቦቹ ምክንያቱም 40ቸው በጣም ትንንሽ ከዛኛው ያነሰ 40 ስለሆነ ማለት ነው በ6 ሜትር ይሄ እንግዲህ ተሰርቶ አልቆለት በማንኛውም ስፌት ስታይል 5500 ማለት ነው እሺ በመቀጠል መነሳያቸው ይሄን በተመሳሳይ 40 ጠባብ ነው የሽፎኑ መደብ እንደሚያዩት ዝም ያለ ከለር ነው በጣም ከላዩ ላይ ያሉት ፈርጦቹ ወይም እነዚህ ሻይን የሚያደርጉት ነገሮች ግን በክር ስፌት የተሰሩ ማይረግፉ ናቸው ይሄም 6 እና ከዛ በላይ በሆነ ሜትር ነው መሰራት ያለበት ይሄ እንግዲህ በ6 ሜትሩ ተሰርቶ አልቆለት በማንኛውም የስፌት ስታይል 5500 ማለት ነው 40 ጠባብ ወደ ቀጣይ ስንሄድ ደግሞ አሁን ወደ 40 ጠባቦቹ ገብተናል አዎ እቺ ደመቅ ያለች ቀይ መደብ ያላት ለበዓል መሆን የምትችል የምታፈካ አይነት ከለር ነች በ6 ሜትር ነው የምትዘጋጀው 6 ሜትሩ ነው አንድ ላይ ታስሮ የመጣ ማለት ነው 6 ሜትሩ ከዛ በታች መሰራት አይችልም 40 ጠባብ ስለሆነ ያንሳል ማለት ነው ይሄ እንግዲህ በ6 ሜትሩ በማንኛውም ስፌት ስታይል ተሰርቶ አልቆለት 5500 ማለት ነው በመቀጠል ደግሞ ምናየው ይሄን በተመሳሳይ 40 ጠባብ ነው 6 ሜትር አንድ ላይ አንድ ሰው ተዘጋጅቶ የሚመጣ ነው መደቡ እንደሚያዩት ብሉ ብላክ ነው ጠቆር ያለ ብሉ ብላክ ከለር ነው ከላይ ደግሞ የተለያየ የአበባ ዲዛይን ስላለው ስፌት ተሰርቶ ሲታይ የዚህ ዲዛይን በጣም ያምራል ማለት ነው ይሄም 6 ሜትር ለአንድ ሰው ተዘጋጅቶ የሚመጣው ጨርቅ ነው በማንኛውም ስፌት ስታይል ተሰርቶ አልቆለት ይሄ 5500 ማለት ነው በመቀጠል ደግሞ እናሳያቸው ይሄኛው የከለር አይነት ነው ይሄን በተመሳሳይ 40 ጠባብ ሆኖ ለአንድ ሰው 6 ሜትር ተዘጋጅቶ የሚመጡት ጨርቆች ናቸው የቀሩትም ለአንድ ሰው ናቸው ቀድሞ ያዘዘ ይወስዳል ማለት ነው ቶሎ የሚያልቁ አይነት ልብሶች ናቸው 40 ጠባብ ሆኖ 6 ሜትር ብቻ አንድ ላይ ታስሮ ተዘጋጅቶ ነው የሚመጣው ይሄ እንግዲህ በማንኛውም የስፌት ስታይል ተሰርቶ አልቆለት 5500 ነጠላውን ጨምሮ ማለት ነው ነጠላ ምናልባት ልሙጥ ነጠላ ለማይፈልጉ ሰዎች የጥበብ ነጠላ ኤክስትራ ዋጋ ጨምረው በጥበብ ነጠላ ማች መደረግ ይችላል ካልሆነ ደግሞ ለየት ብሎ ለመልበስ ከፈለጉ በጥልፍ መሰራት ይችላል ቴዲ መነን ላይ በዚህ ከዚህ ከለር ጋር የሚሄድ የጥልፍ ሲንጀር ይጠለፍበትና ፈርጥ ተደርጎለት ከሽፎኑ ጋር ማች እንዲሆን ይደረጋል አሁን ያወጣንላቸው ዋጋዎች ግን ይሄ የለመድናቸው ልሙጥ ነጠላዎች የሽፎን ነጠላ ምንላቸው በሱ ነው የሚዘጋጀው ዋጋውን በሱ ነው ይወጣለት ማለት ነው የነጠላ ጥያቄ ብዙ ጊዜ ስለሚያነሱ ትክክል ነው እኔም ለጠይቅሽ ነበር ልዩ ነጠላ ከፈለጉ ትንሽ ኤክስትራ ይጨምራሉ በጥልፍም ያስጨምራል በጥበብ ነጠላም ከሆነ ያስጨምራል ማለት ነው የወደዳችሁትን ፈጠን ብላችሁ እንድታዙ በድጋሚ እናሳስባችኋለን ይሄ ቪዲዮ እንዳለቀ በቀጥታ በተቀመጠው ስልክ ቁጥር እየደወላችሁ ብታዙ እናንተ ትለብሱታላችሁ ምክንያቱም ሽፎን እንደ ጥበብ ቶሎ የሚገኝ አይደለም ማለት ነው ልክነኛ አይደለም ትክክል በትክክል ሄዲ ጥበብ ሲሆን ማሸመን ይቻላል ጊዜ ነው የሚያስፈልገው በሽማኔ ይሰራሉ ሽፎኖች ግን ከህንድና ከዱባይ ስለሆነ የሚገቡት አንዴ ተሰርተው የመጡትን ድጋሚ ማዛን አንችልም ማለት ነው ስለዚህ ቀደም ብሎ ማዘዝ ብቻ ነው ያላቸው አማራጭ እጅግ አድርገን እናመሰግናለን ቪዲዮውን ከወደዳችሁ ሰብስክራይብ አድርጉ ሰው ሊያዩ ጓደኞቼ ማየት አለባቸው ካላችሁ ደግሞ ሼር ይደረጋል ማለት ነው ላይክ አድርጋችሁ የዛሬውን ፕሮግራም እዚሁ እንጨርሳለን ሳምንት ስንመለስ አዳዲስ ነገር በዚህ በፋና ጥበብ ደግሞ ይዘን እንመጣለን ማለት ነው በያላችሁበት መልካም ሳምንት